ድሮም ማውቀናል ፋሚሊ ልጁ በሰላሙ እንደዚህ አይደነዝዝም። ልጁ በሰላሙ እንደዚህ ልጁና የልጁ እናት ሚስቱን አታስጠላውም ብለናል። የሄርሜላ ስራ ተጋለጸ። የሄርሜላ ስራ እንግዲህ ሄርሜላ መተት አሰርታበት ነው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ በአዲስ ቪዲዮ መጥቻለሁ። ፕሊስ ባካችሁ ይሄንን ቪዲዮ ላይክ እያደረጋችሁ ጀምሩ፣ አበረታቱኝ። እኔ እህታችሁ ድጋፋችሁን እፈልጋለሁኝ። ላይክ እያደረጋችሁ ጀምሩ። ወደ መጣሁበት ጉዳይ ስገባ እንግዲህ ማታ የተለቀቀው ቪዲዮ ሁላችንም አይተናል። እኛ የሩታ ደጋፊዎች ደግሞ ሁላችንም በጣም ደስ ብሎናል። ደስታችን ወደር የለውም። ምክንያቱም አንድ ልጅ ሚስት ባል አንድ ላይ ሆነው ተጣልተው ለወራት ተለያይተው የነበሩ ቤተሰቦች አንድ ላይ ሆነው ከማየት የበለጠ የሚያስደስት ነገር የለም። አጋንንት ካልሆነ በስተቀር ማለት ነው። ያው የምትናደዱ ሰዎች እናንተ ከሄርሜላም ጨምሮ አጋንንት የሰፈረባችሁ ናችሁ ነው እኔ የምለው ማለት ነው። አንድ ባለ ትዳሩን ወንድ ትዳርህ ለቀህ ወደ ሌላ ሰው ሂድ ከሷ ጋር ይሻልሃል ብላችሁ የምታወሩ ሰዎች ሲጀመር ጤነኛ አይደላችሁ። ምናችሁ ራሱ እንደሚያማችሁ እኔ አላቅም አይገባኝም ማለት ነው። እና ያው እንግዲህ ሁሉም ብዙም ሰው እየጻፈ ነው። ማታኔ ላይቭ ላይ ሆኜ ራሱ ሰዓቱ ሁኔ ፍሬም ስላረገው ሁሉ ወደ ፍሬም ሄዷል። መተት አሰርታበት ነው ሄርሜላ እየተባለ ነውና እኔም እውነት ነው ምለው። ምክንያቱም ልጁ እንዴ በግድ ሳይፈልግ መጀመሪያ ላይ እንዳያችሁት ሁላችንም እንግዲህ እያየናቸው እነዚህ ሰዎች ሁሉ ነገራቸው ሚዲያ ላይ ነው እና ከሀ እስከ ባ ያየናቸው ነው። መጀመሪያ ላይ አብርሽ በጣም እሷ ነበረች በግድ ወድሃለሁ፣ አፈቅራለሁ፣ ለአንተ ስሜት አለኝ እያለች በግድ ወደ እሷ እንዲሄድ ያረጋችው በሰላም አይደለም ነው ምለው እኔ። በሰላም አይደለም። አዎ የሆነ ነገር አለ ማለት ነው። የሆነ ነገር አሰርታበት ነው እንጂ በዚህ ልክ ልጁን ሚስቱን ሊጠላ አይችልም ማለት ነው። ሚስቱን ሊጠላ አይችልም። መገንዘብ ያለባችሁ ነገር የመጀመሪያዎቹ ቪዲዮዎች ስታዩ አብርሽ ለሄርሜላ ይሄን አክል ቦታ አልነበረውም። በኋላ እሷ እንትን ሆና እሱ በጣም እንደሚያፈቅራት ሆነ ማለት ነው። እና ይሄ ነገር ደግሞ ትክክል ነው፣ ትክክለኛ ነገር ነው። ከጀርባው የሆነ ነገር ስላለ ነው። ዞሮ የሰይጣን ስራ መቼም አይሳካም ማለት ነው። ጊዜያዊ የተሳካ ቢመስለንም ጊዜያዊ ትክክል እንደሆነን ቢሰማንም ዞሮ የሰይጣን ስራ መክሸፉ አይቀርም። አሁንም ቢሆን አብርሽ የሄደው በጣም የምታሽቀብጡ ሰዎች ማለት ነው። አብርሽ ድረሱለት፣ አብርሽ እንዲሆኑ አርጋው ነው፣ አብርሽ ሩታ የሆነ ነገር አርጋዋለች፣ ለአብርሽ ድረሱለት፣ አብርሽ ደህና አይደለም። እውነታችሁን ነው? የምራችሁን ነው ግን የምታወሩት? ሩታ አብርሽን በምን መንገድ ትጎዳዋለች ብላችሁ ታስባላችሁ? የምታፈቅረው የምትወደው ባሏ በስነ ስርዓት ያገባችው የልጇ አባት እኮ ነው። በፍጹም በምንም አይነት መንገድ ሩታ አብርሽን ልትጎዳው አትችልም። አስረግጬ የምነግራችሁ ነገር ሩታ አብርሽን ልትጎዳው አትችልም ማለት ነው። ሁሌም ምለው ነገር ነው። ይሄ እነሱ የሚሰሩት ቪዲዮ እውነትም ይሁን ውሸትም ይሁን ግን እንደ ቪዲዮ አስተያየት ስንሰጥ ልክ ለኛ እንዳቀረቡልን በዛ ተመርኩዘን ነው አስተያየት መስጠት የምንችለው ማለት ነው። ስለነሱ እኛ እውነት ይሁን ውሸት የሚለው ሳይሆን እዚህ ጋር እኔ ሁሌ ማስተያየት መሰጠው እንደ ቪዲዮ እንደዚህ አይነት ታሪክ እንደዚህ አይነት ህይወት ሊኖር ይችላልና ማለት ነው። ስለዚህ አሁን መተት አሰርታበት ነው ሩታ የሆነ ነገር አርጋው ነው። ሩታ ባታረግበትም እኮ የሄደው ወደ አዲስ ሰው አይደለም። ቤተሰብ ደህና ናችሁ? ወደ አዲስ ሰው አይደለም እኮ የሄደው ወደ ሚስቱ ነው።
የሄደው ወደ ልጁ ነው እንዴ? ምናችሁ ነው የሚያማችሁ? ሩታ ደግሞ ምን መቼም ቢሆን አብርሽን አትጎዳው። ይሄንን ጠንቅቃችሁ ልታቁ ይገባል። መቼም ቢሆን ሩታ አብርሽን አትጎዳው። ግን እኔም ትንሽ የሆነ ግራ የተጋባሁት ነገር አለ። አብርሃም ምን እንዳፈዘዘው አላቅም። ወይስ ገና ከመተቱ ሄርሜላ ካሰራችበት መተት መንቃቱ ስለሆነ ነው። ብቻ አላቅም። የሆነ ፍዝዝ ነገር ብለዋል። ያኒ ለሚናገረው ነገር ራሱ ሩታን ነው የሚጠይቃት። እዚህ ጋር በነገራችን ላይ በጣም ፈና አድርጎኛል፣ በጣም አስቆኛል። ፋሚሊ ማለት ነው። የምሬን ነው ሙላችሁ። በቃ ሩታን ሲጠይቃት ምን ልበላት፣ ምን ልናገር፣ ምን ላርግ ብሎ እዚህ ይሄን ፓርት ማርያም ነው ሙላችሁ። በጣም ነው ያሳቀኝ ማለት ነው። በጣም ነው የሳቁትና ለማንኛውም እኛ የሩታ ደጋፊዎች በጣም ደስ ብሎናል። ልታቁልን የሚገባ ነገር ቢኖር የሄርሜላ ቡችሎች ማለት ነው እስከ ሄርሜላ ጭምር እኛ የሩታ ደጋፊዎች በጣም ደስ ብሎናል። ሲጀመርም እኛ የቆምነው ትክክለኛ መንገድ ላይ ነበረ። የተሳሳተ መንገድ ላይ የቆማችሁት እናንተ ናችሁ ማለት ነው። ሄርሜላና የሄርሜላ ደጋፊዎች በተሳሳተ መንገድ ነበር የቆማችሁት። በቃ ተሳሳታችሁ። አንድ ሰው አንድ ባለትዳር ሚስት ልጅ ተለይተ ከሌላ ሰው ሁን ብላችሁ የምትጎተጉቱ ልቦና ይስጣችሁ ነው ምለው። ይሄ ነገር እኔ ላይ ቢሆንስ ብላችሁ ማሰብ አለባችሁ። አንድ ነገር ይሄ ነገር እኔ ላይ ቢሆንስ፣ ሄርሜላ እኔ ትዳር ላይ ቢሆንስ የመጣችሁ እኔ ምን ይሰማኝ ነበር? የዛኔ የሩታን ህመም ሊሰማችሁ ይገባ ነበር። እኔ ላይ ቢሆንስ ብላችሁ ብታስቡ ኖሮ የሩታን ህመም ይሰማችሁ ነበር። ሰላም ዋሉልኝ።